ሲያምር በልክሽ የተሰፋ ነው የሚመስለው። በስማ አመሰግናለሁ። እሺ ምንም አይደል። እና ታዲያ እንደዚህ ለብሽ ልውጣ ወይስ? አረ መብትሽ ነው። እንዳይጠልፍሽ ነው እንደውም የምፈራው። እዚህ ሁሉ ቆንጆ በበዛበት ሀገር ማን ነው ዞር ብሎ የሚያይ? እና አሁን ሜዳ ልትሄጂ ነው? አዎ ልሂድ። እንደውም እዛ ከነ ጆከር ጋር ልሁን። አየሩ በጣም ደስ ይላል። እንደዛ ከሆነ ልሸኝሻ። እሺ እና የዛን ጊዜ ከእስር ቤት ተፈትቼ እንደመጣው እታታይ በጣም ነበር ደስ ያላት። አይዘርሽ ይሄንን ሐሳብ እኮ እያነሳኔን ማመስገን አይጠበቅብህም። እሱ ስልክ ነህ። ምን ላደርግ ብለህ ነው? ያደረክልኝ ነገር እኮ ከአይምሮ የበላይ ቢሆን። ምን ማለት ነው ዘርሽ? ይኸው አንተም እኮ ከነ ሚስቴ አክብረ እያስደሰትከኝ አይደል እንዴ? እሱ ቢያንስብህ እንጂ አይበዛብህ። ጆከር ዲሰኒ ልጅ እንዴት አምሮባታል በል። በጣም ያማረብኝ። ቆይ አንቺ ምን ብትለብሺ ነው የሚያስጠላብሽ? በጣም እኮ ነው ያማረብሽ። ከርቀት ነበር ስታበሪ ነበረው። የሺ እኮ ናት የገዛችልኝ። ቆይ ሚስቴ ባትሆኚ ኖሮ ምን ይውጠኝ ነበር? ምን አባቴ ላደርግሽ? ቆይ ልዋጥሽ እንዴ? ቆይ ይሄን ያላምሮብኛል? በጣም ነው የሚያስቀነው። ያምራሉ አይደል? በጣም እንጂ። እንደዚህ አይነት ፍቅር ኬት ይገኛል? ቆይ ቀሚሱን እስኪ ታመጣሽው? ባለለታዬ ናት ብዬ ገዛውላት። ለዚህ እኮ ነው ገንዘብ የጠየቅኩ። እሺ አንቺ እኮ በጣም ጎበዝና አስተዋይ ነሽ። በሰዓት ምን ስሜት እየተሰማኝ ነው ታውቂያለሽ? ከንፈሯን ግጥም አድርገ ሳማት የሚል እንዴ? አንተ ያዩን እኮ ደግሞ በሰው አቅርተው ነይ በቃሽ፣ ከነሱ ጋር እንቀላቀል። ሚስቴን ስራ ሳመርሽልኝ በጣም ነው አመሰግናለሁ። አየ ጆከር፣ ሴት ስለሆነች እሷን አስቀድማ ለእሷ አሰፋች። እኔም ወደ ከተማ እንሄድና ቆንጆ አድርጌ አስቀድድልሃለሁ። አይዘርሽ፣ እኔ እንኳን ይቅርብኝ። ያው ሰኒዬ እኮ ካማረባት እሷ ማለት ለኔ ጌጤ ናት፣ ይበቃኝ። እውነት ፍቅራችሁ በጣም ነው ደስ የሚለው። እናመሰግናለን። ጆከር፣ እዛ ተራራ ጋር እንሂድና ፎቶ አንሳኝ። እሺ ነይ እንሂድ። በሉ ቀስ በሉ። እሺ እንዳትወድቁ። እሺ። አይ እንግዲህ በመሃላቸው የሚገባ ነገር አይኖር። ፈጣሪ አንድዬ ጠብቃቸው እንጂ ሌላ ምን ይባላል? አዎ በጣም ነው ደስ የሚሉት። ሁለቱም የተባረከና የተቀደሰ ባልና ሚስቶች ናቸው። በይ እንግዲህ አንቺም ከብቶቹን እያየሽ እኔም በሆን በርቀት ልጠብቃቸው፣ እነዛ ርኩሶች እንዳያዩዋቸው። ኤደን ደወለች። የምን? አንሺው። ሄሎ ኤዱ፣ ሄሎ ኤዱ፣ ኤደን። ሄሎ ኪያ። ኤዱዬ አለሽ? ግን ቆይ ምን ሆነሽ ነው ውዴ? ኪያዬ እኔ ደህና ነኝ። ስለኔ አታስቢ፣ ደህና ነኝ ያለሁት። እንዴ ስለ አንቺ እኮ በጣም ተጨንቀናል። ቀኑ ሙሉ የት ሄደሽ ነው እንዴ? እዛም እኮ ማየ ልታብድ ነው። ቀኑ ሙሉ የደወልኩ ስልክሽን ራሱ አታነሺ። ምን ሆነሽ ነው ኤዱ? ደህና ነኝ ኪያዬ፣ ስለኔ አትጨነቁ። ሀረግዬን ደግሞ አትጨነቂ፣ ደህና ነኝ ብላሻለች በይልኝ። እንዴ በይልኝ ምን ማለት ነው? ቆይ የት ነው ያለሽ? ለምንድን ነው የማትመጪው? አሁን መምጣት አልችልም፣ ግን በቅርቡ እመጣለሁ። ምን ማለት ነው በቅርቡ እመጣለሁ ማለት? እንዴ ኤዱ ቆይ ምን እየሆንሽ ነው? ምን ሆነሻል? ደህና ነኝ። ንገሪኝ። ቆይ ይልሽ በጣም እያስጨነቅሽ ነው። ምንድን ነው የሆንሽው? ማን የት ነው የወሰደሽ? ለምንድን ነው የማትነግሪኝ? ኪያዬ እመኚኝ፣ እኔ በጣም ደህና ነኝ። ሀረግዬንም በቅርቡ እንደምደውልላት ንገሪልኝ። እኔ በጣም ደህና ነኝ፣ ስለኔ አታስቢ ኪያ። በቃ ከዚህ በላይ አትጠይቂኝ። እኔ ግን በጣም ደህና ነኝ፣ ስችል እደውልላችኋለሁ። እና ደህና ኮንሽ ለምን አትመጪም? ምን እየሆንሽ ነው? ቆይ ሄዱ እንዴ ችግር ውስጥ እኮ እንዳለሽ በደንብ ግልጽ ነው። በደንብ ታስታውቂያለሽ።
ይልሽ ሄዱ ስሚኝ፣ ችግር ውስጥ ካለሽ አንድ ቁጥር በይ፣ የሆንሽውን ነገር ግን ተናገሪ። እኔ ምንም አልሆንኩም። ማንም ምንም እያለን አይደለም። አረ ሄዱ በእናትሽ፣ ማንም አላስፈራራኝም ማለት ምን ማለት ነው? ችግር ውስጥ እኮ እንዳለሽ በደንብ ታስታውቂያለሽ። ኪያዬ፣ እኔ እንዳልሽው እኔ በፈቀድኩልሽ ምን ልትያት ነበር? ባለጌ፣ አንተ የትልቅ ቅሌታ። ይልቅ ከዚህ ልቀቀኝና ልሂድበት። ስሚ፣ ከኔ ጋር ብትስማሚ ነው የሚሻልሽ። የፈለግሽውን ነገር እያደረኩልሽ እዚህ ብትቀመጭ ይሻልሻል። ከኔ ጋር መዳፈር ምን ያህል ዋጋ እያስከፈልሽ እንደሆነ እያየሽው ነው። መቼም ካንተ ጋር አልስማማም፣ መቼም። እሱን ቀስ ብለን እናየዋለን። ይሄ ያበጠውን ልብሽን ሳስተነፍስልሽ የዛን ጊዜ ይገባሻል። ቆይ እንዴት ነው እዚህ ሊመጣ የቻልኩት? እሺ ቆይ እንዴት ነው የምወጣው? ምንድን ነው? ስልኩ እኮ ተዘጋ። እስኪ ደግመሽ ደውይላት። የደወሉለትን ደንበኛ ጥሪያችን። ወይኔ ፈጣሪ፣ አሁን ሲሰራ አልነበር እንዴ? እስኪ ደጋግመሽ ደውይ። የሆነ ነገር እኮ ትነግረኝ ነበር ሀኒ። ኧረ እስኪ አሁንም ደግመሽ ደውይ። ስልኩ አይሰራም። ኧረ አሁንስ በጣም እያስጨነቀችኝ ነው። ቆይ ምንድን ነው የተፈጠረው? የደወሉለትን ደንበኛ አሁን ጥሪያችን በቅርቡ ይደርሶታል። የደወሉለት ደንበኛ ጥሪ ዳኒና ዞር አድርጊልኝ። እኔ አልጠጣም። ለማን አባቱ ብለሽ ነው? ማንን ደስ ይበለው ብለሽ ነው? ጽዬ መጠጣት አለብሽ። ጨጓራሽን ለምን ትልጫለሽ? የተፈጠረውን ነገር እያወቅሽ አታድርቅኝ እዚህ እንዴ። እና እኔ ኒና ጋር መፍትሄ ጠፋል ብለሽ ነው ማለት? እኔ አላምንሽም ኒና። አንቺ ይሄን አደረግሽ? ምን አባቴ ላድርግልሽ? ጽዬ ምንም አባቴ አታድርጊኝ። አሁን ይህን ውስጥሽ እንደፈለግሽ ማድረግ ትችያለሽ። እሺ፣ ከዚህ በላይ ስትበሰጫጭብኝ ዝም ብዬ ማየት አልችልም። በቃ ኪራዬ ጋር ልደውልለት። ዛሬ ሰርፕራይዝ ነው ማደርገው። ስልክ የት ነው? እቺንም አባረራታለሁ። በቃ እንግዲህ ተመስገን፣ የማየውን ነገር እንዳላረኩኝ እርግጠኛ ነኝ። ደግሞ በዚህ ማንን አበሳጭውን እንግዲህ ፈጣሪ ያውቃል። ተመስገን። የደወሉለትን ደንበኛ አሁን ማግኘት አይችሉም። ጥሪያችን በቅርቡ። ወይኔ አምላኬ ሆይ፣ አሁንም እኮ ስልኩ አይሰራም። እኔ በጣም ግራ እየገባኝ ነው። ቆይ ሀኒ፣ ለእኔ ያልታየኝ ለአንቺ ታየሽ ነገር አለ እንዴ? እኔ እንጃ ኪዬ፣ እኔ ራሱ እኮ ግራ ገባኝ። አታየኝም እንዴ? ከአንቺ በላይ እየተጨነኩ እኮ ነው ያለሁት። ቆይ ግን ደህና ነኝ እኔ እስክደውል ድረስ ጠብቁ፣ ለማየም ደህና ናት በያት ብሎ ማለት ምን ማለት ነው? ያውም ሄዱ። ቆይ ግን ምናልባት የሆነ ቦታ ሄዳ እንዳይሆን ማለቴ ሳትነግርሽ ምናልባት አልመቻት ብሎ እኮ። የት ሀና እንዴ? የሆነ ነገር ተፈጥሮ ነው እንጂ እኔም በዚህ ልክ የደበቀችኝ። አለዛማ አይሆንም። እኔ እንጃ፣ እሱንማ እንዴት ማወቅ እችላለሁ? በቃ አንቺ ተረጋጊ ኪዬ። እንደዚህ መሆንሽ እኮ ምንም ለውጥ አያመጣም። ሀና በቃ እኔ ከዚህ በላይ መረጋጋት አልችልም። ምን ሆናችኋል? አይ ምንም። ምን ወንድሜ? አይ ምንም። እኔማ ወደ ቤት ልሄድ እየወጣሁ ነበር። እናንተ ግን ምንም ደህና አትመስሉም። በሰላም ነው? አይ እንትን እኮ ኤዱ። አይ እኛ ትንሽ እንቆያለን አይደል ሀና? አዎ እንቆያለን ወንድሜ። ማለቴ አለቃ። ደህና ከሆናችሁ እሺ በቃ እኔ እየወጣሁ ነው። ደግሞ ሰው የሚመጣ አይመስለኝም። አትቆዩ እሺ። ቆልፉን ወጡ። ቆይ ለምን አልነገርሽው? ምናልባትም እኮ እሱ ጋር መፍትሄ እናገኘውን ነበር። በዚህ ሰዓት ለሱ ተናግሬ እሱንም ማስጨነቅ አልፈልግም። ብቻ እሱ አንዴ ስልክ ታንሳለኝ፣ ካልሆነ ወይ ደግሞ ነግረዋለሁኝ። ካልሽ እሺ። ግን በቃ አንቺ ተረጋጊ ሀና። ራሴን በጣም እያመመኝ ነው። እስኪ ቡና ዘዥልኝ። የደወሉለትን ደንበኛ አሁን ማግኘት
አሬዱ የት ሆነሽ ነው? እንደው የት ነሽ? የደወሉለትን ደንበኛ ምንድነው ሲያጠልፍሽ የጠራሽ? ሰላም ምንድነው? እናቴ ደስ ብሎሻል? ምን ተገኘ? ዛሬ እኮ ነፃ የምንወጣበት ቀን ነው። ማስረጃ ላንተ የማቀርብበት። የምን ማስረጃ? እንዴ ተናገሪ እንጂ ምን ይለጉምሻል? እስከ መቼ ነበር እንደዚህ አፍሽን ዘግተሽ እያስመሰልሽ መቆየት ያሰብሽው? ኪራዬ በቃ ተረጋጋ። ይኸው ልጅህን እንዳታስትና ሌላ ጦስ ውስጥ ደግሞ እንዳከት። ለምን ለምን እንዴ? ቆይ ለእሷ ባዘንኩላት አንቺ ላይ ማድረግ ነበረባት እንዴ? ቆይ ለምን አስፈለገ የሁሉ ነገር? ይኸውልሽ እሷ መጀመሪያም ሀሳቧ እኔና አንቺን መለያየት ነበር። አልሳካ ሲላ በዚህ መንገድ መጣች። እንደዛ እኮ አይደለም ኪራ፣ መጀመሪያ እኔን ስማኝ። ዝም በይ፣ ምንም ነገር እንዳታወሪ። እጄን እንዳታስቺ፣ ገድዬሽ እጄን ለመንግስት ነው የምሰጠው። ምን? ለማን ስትል ነው የምትታሰረው? ዝም በይ አንቺ አስመሳይ። ስትታይማ እኮ ጥሩ ሰው ትመስያለሽ። አንቺ ማለት እኮ ኪራዬ ልጅ። ዝም በይ፣ ዝም በይ። ከዚህ በኋላ ስለ ሚስቴ እንደዚህ ለመናገር እንዳታስቢ እሺ? ኪራዬ ያሁኑን እንዳትደግመው እሺ? ይኸውልህ ሌላ ጦስ ውስጥ ነው የምከተል። እሷን ከዚህ ቤት እኮ በሰላም ነው ማስወጣት ያለብን አይደል ኪራዬ? አሁን ቀና ብለሽ አይኔን እያየሽ መልሽልኝ። ለምን ይሄ ሁሉ ነገር ለምን አስፈለገ? ቆይ ይሄ ሁሉ ማስመሰል ለምን? ወንድምነቴን ብቻ ነው አይደል የፈለግሽው? ኪራ እባክህ፣ ሁሉንም ነገር ያደረኩት ላንተ ብዬ ነው። ጽናት ካገባት በኋላ እንዳገባት አይነት ሴት አይደለችም። እኔ ጠየኩሽ ስለ አንቺ እንጂ ስለ ጽናት አይደለም። ስለ ራስሽ ምክንያት ብቻ ንገሪኝ። ሲጀመር አንቺ ሁሌም እኔና ኪራን ለማለየት ነው የምትጠሪው። ግን ይኸውልሽ እሱ እውነት ማን ጋር እንዳለች ያውቃል። እሺ ቆይ አንቺ መቼ ነው የምትለወጪው? ለማንኛውም ይኸውልሽ አንድ ነገር ሳተነፍሽ ከቤት ውጪልኝ። ኪራ እባክህን ከዚህ ቤት አታስወጣኝ እባክህን። እሷ የምትልን አትስማት። በዚህ የዋፊቷ አትዳለል እባክህን። የምልህን ስማኝ። ዝም በይ። አሁን ቤት የለቀሽ ውጪልኝ። ለምንድን ነው በዚህ ልክ እጄ ለማሳት የምትፈታተኝ? ከዚህ ቤት ከወጣው እቺ ተራ ሴት ሁሉንም ነገር እንደፈለገች ነው የምታደርገው። እኔ ደግሞ አንተ ላይ እንደዛ እንድታደርግ አልፈቅድላትም። ስለኔ ማውራትሽን አቁሚ። ይኸውልሽ ስለኔ ማውራትሽን በቀጠልሽ ቁጥር መሞቻሽ ነው እሺ የሚሆነው። አትንኪኝ፣ በፍጹም እንዳትነኪኝ። አስብላለሁ ነው ያልሽው? አንቺ ጀመር ለሰው ማሰብ የሚባል ነገር ታውቂያለሽ? እስኪ ንገሪኝ። ለሰው ማሰብ ማስመሰል ነው? ለሰው ማሰብ የሰው ህይወት መበጥበጥ ነው? መልሽልኝ እንጂ። አንቺ ጀመር ክፋት በደምሽ ውስጥ ነው። ይቅርታ የሚባል ነገር የለም። የሰጠውሽን ክብር አርክሰሻል። አሁኑኑ ከቤት ውጪ። ኪራ ግን እመነኝ፣ ታመሰግነኛለህ። በድሮ ማንነት እየመዘንክ እሷን እያመንካት ነው ያለኸው። አሁን እኔንም ሰይጣን አታምጪ። ይኸውልሽ እኔም እንዳልጨመርብሽ እሺ? ይሀት እስቲ ቆይ፣ ለምን እንደዚህ ኩሎና ቆማ ታይናለች? ኪራ ሌላ ጊዜ እኮ እኔ እናንተ ስንጣላ ጽናት ጉትታ ነበር የምታስወጣኝ። አሁን ለምንድን ነው ቆማ የምታይኝ? ይኸውልህ ኪራ ጽናት ቀመርተኛ ሆናለች። እስካሁን ስላላስወጣሁሽ ነው አይደል የልብ ልብ የተሰማሽ? አሁኑኑ አሽቀንጥሬ ያስወጣሻለሁ። ኒና የታለች?
ኒና ነይ ልብሷን ሰስፊላት። አሸንፍሻለሁ ነበር አይደለም ያልሽው? ያታል ታዲያ ህልምሽ ብቻ ሆኖ ቀረ አይደለም? አሁንም ቢሆን የኪራን አይን እገልጥለታለሁ። ከዚህ ጅል ፊትሽ ጀርባ ያለውን መሰሪነትሽን አሳየዋለሁ። ይኸውልሽ አሁን አፍሽን ዝጊ እሺ? እየጎተትኩኝ ከማስወጣሽ ደግሞ ከነ ክብርሽ ብትወጪ የሚሻልሽ ይመስለኛል። እመኚኝ፣ አንቺም ቢሆን እያለቀሽ በቢጫ ፌስታልሽ ልብስሽን ይዘሽ ከዚህ ቤት ትወጫለሽ። ምንም በሌለበት ነው እየለፋሽና እየለፈለፍሽ ያለሽው። እኔ ኪራዬ ላይ ምንም ነገር አላደረኩበትም። ይህንን ደግሞ እሱም ጠንቅቆ ያውቃል። እሺ እናያለን። እንኳንም ሙሉ ቪዲዮውን አላየው እንጂ ብዙ ጥያቄ ይኖረው ነበር። ስራሽ ግን ሙሉ ቪዲዮውን ሊያሳየው አልቻለም። እሺ ከብት በሰላም ከቤቷ የወጣች ልጅ አሁን ምን ወሰዳት ይባላል? አላቅም እማዬ፣ ደህና ነኝ ማለቷ ከዛ ደግሞ ይስደውልላት ስልኳ ለመስራቱ እኮ ነው ግራ የገባኝ። ወይ ጉድ! እና ደህና ከሆነች እዚህ ነኝ ማለት ነበረባት አይደል? አላቅም እማ፣ ግን ደግሞ የሆነ ልክ እንዳልነበረች ታስታውቃለች። ሳወራት ራሱ እኮ የምትመልስልኝ ምላሽ የሆነ ሰው እንደሚነግራት አይነት ነገር ነው። አምላኬ ወይ የሰው ልጅ ከሀገሯ ይዤ መጥቼ በሰው ሀገር እንደው ምን አድርገዋት ይሆን? አምላኬ ወይ ጠብቅልኝ እባክህ። እማዬ በጣም ጨንቆኛል። ወይ ካልሆነ ፖሊስ ጣቢያ እንሂድ እንዴ? ደህና ነኝ አትጨነቁ ካለች በኋላ ለእነሱ ሄደን ምን ብለን እንነግራቸዋለን? እማዬ ጭንቀቴን እኮ ነው ቢጨንቀኝ። ሀና ራሱ በጣም ተጨንቃለች። እሷም እስከዚህ ነው ሸኝታኝ ተመለሰችው። እና ግቢ አታያትም ነበር? ይመሽብኛል አለችኝ። እሷ ራሱ በጣም ተጨንቃለች። ግን ደህና ትሆናለች አይደልማ? ሄዱ እኮ ሰው አማኝ ነች። በዚህ ሰዓት ደግሞ ጊዜውም ከፍቷል። ሰው ሁሉ አታላይ የሆነ ነው። ትሆናለች ብዬ ተስፋ አደርጋለሁ። የዋህ አምላክ ይጠብቃታል። ወይ ደግሞ ወተን ያያት ሰው ካለ እንጠይቃለን። አይ እማዬ ማን ያውቃታል ብለሽ ነው? ገና እንኳን እኮ እዚህ ከመጣች 1 ሳምንቷ ነው። እንደው ቢጨንቀኝ እኮ ነው የማደርገው ጥፍት ቢለኝ ነው። እሱማ ልክ ነሽ። እኔም እኮ ጨንቆኛል። ግን በቃ ያው እስክትደውል ድረስ መጠበቅ ነው። እስቲ ኪያዬ ደግመሽ ደውይላት። ምናልባት ጭንቀታችን ገብቷት ብታነሳው። Your call has been forwarded to voice. ማያ አይሰራም። እቺ ልጅ ግን ካለ አንዳች ነገር እንደዚህ ያልሆነችም። ኪራዬ ስማኝማ፣ አንድ ልነግርህ የሚገባ እውነት አለኝ። ምን ቀረጺ? ያቺ ባብኩ ውስጥ ጮትብን ነበር። አንቺም እንደዛ ስትይ እኮ ከድሮ ጥላቻ የተነሳ ነው ብዬ አንቺንም አላመንኩሽም ነበር። ኪራዬ እሱን አይደለም ኪራዬ፣ ሌላ ልነግርህ የሚገባ እውነት አለ። እማ ከዚህ በላይ ጥፋቴን አትንገሪ። ከዚህ በላይ ምንም መስማት አልችልም። እኔ እንደሆንኩኝ አንዴ ታውሬያለሁ። አይደለም አባ፣ ባለፈው የበርበሬ እሳት ውስጥ እንዴት መሰለ የተጨመረው። እሱ እኮ አሁን ግልጽ ሆነልኝ። እዚህ ቤት ለመግባት ብላ የፈጠረችው ድራማ ነው። እናንተንም እኮ ገላችሁ ነበር። እሱ አይደለችም፣ እኔ ነኝ ምን ብዬ የጨመርኩት። ማለቴ ልቀጣት ፈልጌ ነበር። አልገባኝም፣ ግልጽ አድርጊልኝ። ቆይ እንደዛ ራሳችሁን እስክትስቱ ድረስ የሆናችሁት አንቺ ራስሽ በእጅሽ ጨምረሽው ነው? ያንን ሰሞን ከኛ ርቅ ስትል ላስፈራራትና ደንግጣ ከኛ እንድትርቅ ብዬ ነበር። ምን? ቆይ የሁሉ ድራማ ቤቴ ውስጥ ያለ ካሜራ ሲሰራ እኔ የት ነበርኩ? ከመቼ ወዲህ ነው እንደዚህ ቀመረኛው? እሺ ኪራዬ፣ እኔ እኮ ላስተምራትና ተናዳ ከዚህ እንድትርቅ ነበር ለማድረግ የፈለግኩት። እባክህ ተረዳኝ። እኔ ማንንም እጎዳለሁ ብዬ አላሰብኩም። ይቅርታ አድርግልኝ። በቃ እኔ እኮ የኔ ፍቅር ትዳሬን ለመጠበቅ ስል ብቻ ነው እንደዚህ ያደረግኩት። ምንም ቢሆን ያደረግሽው ነገር በጣም ትልቅ ስህተት ነው። ልጅቷ እኮ ጭራሽ ከዚህ እንዳትወጣ ነው ያደረግሻል። በንዴት እኮ የተወሰነ ውሳኔ ነው የኔ ፍቅር። እሺ ቆይ እስከዛሬ ለምንድን ነው ያልተናገርሽው? ለምን ዝም አልሽ? ኢየሱስ ያንደበት በዛው ተዘግቶ ቢቀር ኖሮ እስከ ወዲያኛው ዝም ብለሽ ልትቀሪ ነበር። እንደዛማ አላደርግም፣ ግን በቃ ነገሮች ከተረጋጉ በኋላ እነግርሃለሁ ብዬ ነው። አንቺ እኮ መጀመሪያም አልነገርሽኝም ነበር።
ሁሉም ነገር ካለፈ በኋላ እኮ ነው ያወቅኩት። ደግሞ ቆይ ከእሷ ጋር በዚህ ልክ ቁርሾ ውስጥ የከተታችሁ ምንድን ነው? እሷ ለእኔ ያላትን ጥላቻ ታውቂያለሽ። ለዛ ነው እንደዛ ያደረገችው። እኔ ደግሞ በጣም ነው የምቀነው። ቆይ እሺ ቅናትሽን መተው እየቻልሽ ይህን ሁሉ ነገር ማድረግ ነበረብሽ? በጣም እኮ ነው የተቀየርሽው። ኪራዬ ተረጋጋ። እንደዛ እኮ አይደለም። እሺ ላስረ ምንድን ነው? ሶሲ በሩን ፈጭና ልብስሽን ይዘሽ ውጪ። ቤቴን አትወጪ። አልወጣም ኪራ፣ ትሰማኛለህ አይደል? መቼም ቢሆን ከዚህ ቤት አልወጣም። ሶሲ ምንም አይነት ድራማ ለመስራት እንዳትሞክሪ፣ እገልሻለሁ። እኔ እዚሁ አንተን መጠበቅ አለብኝ። የዚችን ማትረባ ጅል መጫወቻ ስትሆን ቆሜ ያላይም ኪራ። ውስጥ ሆነሽ ከምታወሪ ውጪና አውሪኝ። እስቲ ሴት ከሆንሽ ልብ ካለሽ ነይ ውጪ፣ ውጪ። ሶሲ ይሄንን በር ከፍቼ ከገባው ግን እኔ ያርገኝ፣ በመስኮት ነው የምጥልሽ። ኪራ እንድታምነኝ እየለመንኩ ነው። 5 ደቂቃ ብቻ ነው የምሰጥሽ። ከዚህ ክፍል ውጪ። አታምነኝም? አንቺ አሰሚም እንዴ? እንግዲያውስ ይሄንን ላደርግ እገደዳለሁ። ይቺ ልጅ ኮብድ ናት። እራሷ ልታጠፋ ይሆናል። ለምን አታደርገውም? ሲጀመር እንደዚህ አይነት ከንቱ ህይወት ከምትኖር ይሻላታል። ኪራ እየጠበቅኩ ነው። እኔ የምልህን ነገር ታምነኛለህ ወይስ? አላምንሽም አልኩሽ እኮ። አሁን ከዚህ ቤት በሰላም ለቀሽ ውጪልኝ። እንግዲያውስ ውድ የሆኑ የድርጅት ውሎችን እንዲሁም እያንዳንዱ ማስረጃዎችን አቃጥላቸዋለሁ። አሁን አመድ አረጋቸዋለሁ። ምክንያቱም እኔ የምለፋው ላንተ ነው። አንተ ግን ሊገባ አልቻለም። ዶክመንቶቹ እዚህ ክፍል ናቸው እንዴ? አንቺ ተረገምሽ። ከየት ያመጣሽው? ክፈቺ። አላቅም። ቆይ ላንቺ አልነበር እንዴ የምሰጥሽ? እንዴት እዚህ ሊገባ ቻለ? እንጃ ኪራ። በቃ እሱን ተውና በሩን ስበረው። ቆይ ቁልፍ አለ አይደለ? እጅ ቶሎ ቢያምጪው። ንብረት ልትወድሜ ነው? ቆይ ምን አድርገሽ ነው እኔ ላይ ሁሉ ክፋት? ኪራ ተረጋጋሽ። ይኸውልህ እሷ እንደዚህ የምትሆነው እሷ ላይ ክፋት እንሰራባት ስለፈለገች ነው። ስለዚህ እኛ ምንም ሳይፈጠር በሰላማዊ መንገድ እናስወጣታለን። አንተ ተረጋጋ። አምጣው ኪራ፣ አቃጥለዋለሁ። ደግሞ ሳቃጥለው እኔም አብሬ ነው የምቃጠለው። እንደዛ ከሆነ ደግሞ አንተንም ይዤ ነው የምቃጠለው። ቆይ ምን ስላደረግኩኝ ሁሉ ነገር የምታደርገው? ሶሲ ትዕግስት የለም እየጨረሽው ነው። እኔ ውጪ፣ አሁኑኑ ከዚህ ቤት ውጪ። ኪራ መኔ ይቺ ሴት ገንዘብ ስላለ ነው። ብር ባይኖር ኖሮ ለአንዲት ደቂቃ እንኳን አብራ አትቆመም ነበር። ኪራ አሳልፈኝ፣ አሳልፈኝ። አንዴ እኔ ላስወጣት፣ ለእኔ ተውልኝ። አንዴ በእናትህ ኪራ። ነይ ውጪ። እንደዚህ እኔ ላይ ማድረግ አትችልም ኪራ። ቆይ ምን ስላደረግኩ ነው እንደዚህ የምታደርገው? አይንክል ልግለጥልህ ባልኩኝ፣ የዚህ ሴት ክፋት ላሳይ ባልኩኝ፣ ቆይ ለምንድን ነው ይሄን ሁሉ ነገር እኔ ላይ የምታደርገው? ያዞንባሽን አቁሚና ቀጥ ብለሽ ከዚህ ቤት ውጪ። ይኸውልሽ ትልቁ ስህተትሽ ምን እንደሆነ ታውቂያለሽ? እኔን ከእሷ ለመለየት ማሰብሽ ነው። አሁን ውጪ። ሰማሽው አይደለም? አይኑን በጨርቅ ባስረው እንኳን የሚያምነኝ እምነቱን በምንም የማያጎልብኝ የሚወደኝ የምወደው ባል ነው። እሺ ያለኝ ነይ ውጪ። እኔ አላምንም ሶስዬ፣ የእውነት እስካሁን እዚህ ቁጭ ብለሻል። እኔ እኮ ወታለች ብዬ ምን ነው እዚህ ምን ሰራለሽ? ቆየሽ እኮ መሄጃ የለሽም እንዴ? ወይኔ ሶሲ፣ የእውነት ሜን ተዋናይቷ፣ ዋና ካራክተሯ፣ የመድረኳ መሪ አጨብጭቡላት፣ እየወጣች ነው። እኔ የምልሽ ሶስዬ፣ ምን ነው ያ ሁሉ መቶልቶል፣ ያ ሁሉ ቱልቱላነት የት ሄደ? የዚህ ቤት ማወራ ነኝ ምናምን እያልሽ እንደው ቱልቱላሽን ስነዡ የነበረው የት ደረሰ ሶስዬ? እኔ የምልሽ ቆይ እንዴት ነው ላግዝሽ እንዴ? አይ ለነገሩ ይቅርብኝ፣ ምክንያቱም ይሄንን ተሸክሜ ወገቤን አልቆርጥም። ውስጡ ተንኮልና ክፋትን የሞላበት። ይኸውልሽ አንቺ ኩሽና አይጥ ጊዜ ሰጠኝ እንጂ ምን እንደማደርግ አሳይሻለሁ። ሂጂ ሶስዬ፣ መንገዱን ጨርቅ ያርግልሽ። የጎዳና ላይ ተንኮልሽን እዛው ጎዳና ላይ ተወጪ። ይሄ ሁሉ ተንኮል እኔ ላይ እንኳን በቀላሉ አይሰራም። እዚህ ቤት ግን ያለ ቦታው እየገባ የሰው ጦስ የሚሆን ሰው ማን እንደሆነ ታውቂያለሽ?
ውይ እኔ እዚህ ለመቆየት ምን አረጋለሁ ብለሽ ነው? ደግሞ እኔ ምንም ቢሆን ካንቺ ጽዬን በደንብ ውድድ ነው ማረጋት። ስለዚህ እኔ ነው የምትቀርበው፣ ብዙ አትልፊ። ግን እንደ ጣዖት የምታመልኳት መልአካችሁ ለምድ የለበሰ ተኩላ ናት። በኋላ ስታውቁት ይቆጫችኋል። ሶስዬ አንድ ምክር ልምከርሽ። አሁን እየሄድሽበት ያለሽ መንገድ አይጠቅምሽም። እንዲያውም በሰው እይታ ውስጥ ያለሽን ነገር ውርድ ዝቅ እያረግሽ ነው። ያው ልንገርሽ ብዬ ነው። እሺ ለማንኛውም ግን ንገሪያት። በቀጣይ ስመጣ ማልገመት ሆኜ ነው የምመጣው። አሁን ውስጥ ለውስጥ በደንብ ተዋውቀናል፣ አሳያታለሁ። እኔ ቅዱሴ በጣም እየከበደኝ ነው። ኒናን ሳላገኛት ስቀር በቃ ህይወቴ ባዶ እየመሰለኝ ነው። ስደውላ ስልኳ አይሰራም። እኔ በቃ በጣም እየከበደኝ ነው ቅዱስ። ወይ ናቲ፣ እኔ ቆይ እዚህ ቤት ከዋልኩ ግዴታ ስለ ኒና መስማት አለብኝ እንዴ? በጣም ነው የሰለቸኝ። አሁንስ እንደውም ቅዱሴ እኔ ምን አሰብኩኝ መሰለህ? አሁን በደንብ ጠንክሬ ሰራና ብር አጠራቅሜ ቪላ ቤት እገዛላታለሁ እሷ ጋር ለመሆን። ምን ቪላ ቤት? ቆይ ቪላ ቤት ምን እንደሆነ ታውቃለህ? አዎ ቅዱሴ፣ ትልቅ ቪላ። እንዴት ይሄን ማወቅ ያቅተኛል? እሷን ሳላገኛት እንደዚህ ከምጨነቅ በቃ እሷ ጋር ሄዳለሁ። አይ ምናልባት እኮ የምግብ ዘር ከመሰለ ብዬ ነው ናቲ። ቅዱሴ እየቀለድክብኝ ነው አይደለ? ቆይ አንተ ፍቅር ይዞ አያውቅም እንዴ? ያውቃል፣ ግን ደግሞ እንደዚህ አንተ እንደምትሆነው አላረገኝም። ናቲ ቆፍጠን ብል እንጂ ራስን መሰብሰብ አቃተህ እኮ። በጣም ነው የሚያስጠላብህ የምር። መቼም እሱ ያለውን ነገር አያደርግም ብለህ ነው አይደለ? ምን ላርግ ታዲያ? አሁን አንተ ቪላ ስገዛ ያውን በዚህ ጊዜ ማለት ነው። ስማ ኑሮ እኮ ሰማይ አልፎ ማለት ነው ጠፈር ላይ ደርሶልሃል። ቆይ እኔ ምን ያንሰኛል? ገንዘብ ነው አይደል የሚያወጣው? እሱን ደግሞ ቀስ ብዬ ደግሞ ሰርቻ አመጣዋለሁ። እሱን እኮ ነው የምልህ እንዴ። ትላንትና የማኪያቶህን ዕዳ መክፈል ያልቻልክ ልጅ ስለ ቪላ ቤት ምናምን ስታወራ ማለት ነው። ናት የምትመኘውን ነገር ወቅ በልክ አድርጎ ፍላጎት፣ በኋላ በጣም ነው የሚደብር። ያው ደግሞ ከተሰራ ደግሞ የማይደረስበት ቦታ የለም። አንተም ደግሞ ከጎኔ ነህ አይደል እንዴ? እና እኔ እኮ አለሁኝ፣ ግን ደግሞ እያንዳንዱን የህይወት ፈተና እጅህን ይዤ አስተምርሃለሁ ብዬ ቃል አልገባሁልህም። እሱንማ እኔም እንደዛ እንዲሆን አልፈልግም ቅዱሴ። ሱራም የዛኔ እንደዚህ ባያደርገኝ ኖሮ የሰው ጥገኛ ሆኜ አልቀመጥም ነበር። እሱን ተወና አሁን ሰሞኑን ጎቤው አላገኘም? ተገናኝታችሁ አታውቁም? እሱ ደግሞ ምን ሆነ እንዴ? እንደፈራው ታሰር አይደለ? ተመስገን። አሁን ቅዱሴ አይደለም እኔ አገሪቷ ራሱ ሰላሟን ነው የምታገኘው። በቃ አረ ምንም አልሆንም። አንተ ደግሞ ልጁ ላይ አታሟርትበት። አታሟርትበት ቅዱስ። እውነት እንኳን ባይሆን ከዚህ ሀገር እንዲወጣ ነበር እኔ ናቸው ማሟርትበት። ለምን ከዚህ ብን ብሎ ጠፍቶ ከዛ ኒና የሰላም ህይወት እንድንኖር ነው ቅዱሴ። ከዚህ ከወጣ እኮ ኒናን ይዞብህ ነው የሚሄደው። አታውቅም እንዲ? ያውልህ ናቲ፣ ለማንኛውም ሴት ልጅን ለማኖር የተሻለው እንደሆነ መገኘት መቻል አለብህ። እንደዚህ ከሆነማ ግድ የለም በቃ እንዴት ታሰራ ማረትበታለሁ። እኔ እኮ ናቲ ግርም ነው የምትለኝ። እግረ መንገዱን የሚኖር ሰው ማለት አንተ ነህ። ለማንኛውም ያውልህ ጎቤም ብዙ አትሳፈጠው። እኔ ማን እዚህ አይነት ተግባር እኮ የለብኝም። እሱ እኮ ነው እንደውም እኮ የሚሳፈጠኝ ቅዱሴ እንጂ እኔ እኮ የሰላም አስከባሪ ሰራዊት ነኝ። መታወቂያ ራሱ እኮ አለኝ ቅዱሴ። ቅዱሴ እኔ እኮ ሰላም ፈልጌ እኮ ነው እንዴ። ሰላም ፈላጊ ሰው ስለሆንኩኝ ነው እንጂ እኔ ሲናደድብኝ እሱን የሆነ ነገር ማድረግ ብፈልግ እኮ ምን ማድረግ እንዳለብኝ ጠንቅቄ የማውቅ ሰው ነኝ ቅዱሴ። ምን ልታደርገው እባክህ? ይኸውልህ ቅዱሴ ለምሳሌ እዚህ ቤት አሁን መጣን በል፣ እርግጠኛ ነኝ ጎቤው ሲመጣ ስራ ስለሌለው በሩን በርግዶ ነው የሚገባው። እኔ ደግሞ ከዚህ ሶፋ ላይ ተከረባብቼ እዚህ ጋር ወርዳለሁ። ከዚህ ድሮ ፊልም ላይ ያዩታል የብሩስ ሊ የሆነ አንድ አንገት ላይ ሆነ አለ ብቻ አንገቱ ስሬጄ ስክት ልበታለሁ። ከዛ መሬት ላይ ወደቀ ማለት አይደለ? የዛ ጊዜ አንተ ምን ታደርጋለህ ቅዱሴ? ምን ላድርግ? ልርገጠው? ቅዱሴ ዋና በጣም የሚጎዳበት ቦታ መርገጥ ነው እንጂ አለብህ። እሺ ይኸው አናቱን መርጬ ረገጥኩልክ። አመሰግናለሁ። ከዛ የጎቤውን አይን እያየሁት እኔ ኒና አፍቃሪ ስለው ገና በግርማ ሞገሴ ፉከክ ብሎ ሽንቱን ጩሪን እያደረገ እየወረጠ ነው የሚወጣው ቅዱሴ። ምንድነው የሚያስቀሽ? አይ ግርማን አየሁት እዚህ ጎቤውን ሲረግጠው ማለት ነው። ሞገስ ግን ፈርቶ ሲሮጥ አይቼው እኮ ነው የምስቀው። ግድ የለም
በድብድብ እንኳን አቅሚ ባይፈቅድም በሳቅም ቢሆን እገለዋለሁ። ዋናው አቅዳችን መግደሉ ላይ አይደል ቅዱሴ? አይ ናቲ ሀረግዬ ተነሽ፣ በቃ አሁን ነቃ በይ። እንደ ኤዱን ባይሆን ቡና አፍልቼ ይልሻለሁ። ውይ የኔ ልጅ በዚህ ፍጥነት አፈላሽ? ተቸገርሽ እኮ። ምን ላርግ ብለሽ ነው? እንደዚህ ደክሞሽና ከፍቶሽ ፊትሽ ተቋቁሮ ሳይ እኮ ቶሎ ቶሎ ብዬ አፈላሁ። ተባረኪልኝ፣ አመሰግናለሁ። ደስ አይዞሽ ሀረግዬ፣ ደግሞ ጠንከር በይ እንጂ እንደዚህማ ራስሽን አታድከሚ። ደህና ነኝ እኮ። ኪያዬ ሲጨንቃት እኮ ነው በዚህ ጨለማ ያስመጣች። አረ ችግር የለውም። እኔማ እኮ ስደውሉልኝ ደንግጬ ነው የመጣሁት። ግን ደግሞ አባቴ ስለነበረ እስከ ግማሽ መንገድ እሱ ሸኝቶኛል። ቡና ያፈላሽ ነው እንዴ? ይሸታል። አዎ እየደረሰ ነው። አንቺም ትጠጫለሽ እንዴ? አይ እኔ እንኳን እንቅልፍ ስለሚከለክለኝ ይቅርብኝ። ኡፍ ልጆቼ፣ እኔ ከዚህ በላይ ዝም ማለት አልችልም። ባልወልዳትም እኮ የዱዬ ልጄ ናት። እሷ ጠፍታ እኔ እንደዚህ ቁጭ ማለት አልችልም። እሺ ምን ማድረግ እንችላለን? እማ አሁን እኮ መሽቷል። ደግሞ በቃ እሷ ደውላ እስክታወራን ድረስ መጠበቅ ነው። በቃ ኪያ፣ ሀና ተነሱና ፖሊስ ጣቢያ ይዛችሁኝ ሂዱ። ልሂድና ልጄ የት እንዳለች ልማጸናቸው ፖሊሶቹን። እማ እንደዚህማ አይሆንም። ዝም በይ ኪያ። አሁን ምንም ብትይኝ ምንም አልሰማሽም። እስካሁንም የሰማሁሽ ይቆጨኛል። የምን 24 ሰዓት 72 ሰዓት ነው ልጄ ጠፍታ እንደዚህ ዝም የምለው እንዴ? ይልሽማ አሁን በዚህ ሰዓት እዛ መሄድ ልፋት ነው የሚሆንብን። እነሱም እኮ አሰራሩን እየጠበቁ ነው የሚሰሩት። ይኸውልሽ ሀረግዬ፣ አሁን እዛ ሄዶ ግርግር መፍጠሩ ምንም ነው የማይጠቅመን። ስለዚህ በድጋሚ እስክትደውል ድረስ መጠበቅ ነው የሚሻለው። በሰላም የወጣች ልጅ በዛ ውስጥ ስትቀር ምን ይባላል እንዴ? የሆነ ነገር አድርጓትስ ቢሆን? እማዬ እሱም እኮ የኛ ሀሳብ ነው። እኔንም እኮ ሳያሳስበኝ ቀርቶ አይደለም። ግን በቃ በዚህ ሰዓት ምንም ማድረግ አንችልም። አሁን ምንም ሆነ ምንም ፖሊስ ጣቢያ ወሰዱኝ። እኔ የፈለገ ነገር ቢሆን ከዚህ ሰዓት በኋላ መቀመጥ አልችልም። እንዴ እንደና ጭንቀት ይግባችሁ እንጂ። እሺ በቃ ግን መጀመሪያ ቡናውን ላምጣና ልቅዳ። ከዛ ከጠጣም በኋላ ምን ማድረግ እንዳለብን እናስባለን። አይሻልም? አዎ እማዬ፣ ሲነጋ ነው ሁሉንም ነገር መወሰን የምንችለው። በቃ አሁን ቡናሽን ጠጪና ገብተን ሁላችንም እንተኛ። እሺ እናንተ ቀሏችኋል ነገሩ። ይሁንላችሁ። እማ አንድ ሲኒ እንኳን አጠጪም እንዴ? በቃ እማ እንዳየሻት እንደዚህ ጭንቀት አምነች። አሁን ራሱ እኮ የጠራሁሽ ማድረገው ነገር ሲጨንቀኝ ነው። አረ እንኳን ጠራሽኝ። ብቻ በሰላም ይንጋ። እስከ ነገ ደግሞ ትደውላለች ብዬ እጠብቃለሁ። አዎ በቃ ገብተን እንተኛ። ደግሞ ሳተኝ እኮ ሰዓት ሄደ። ነገ ስራ ትገባለሽ አይደል? ረፊ የሽዬ ምን ሆነሽ ነው የምታለቅሽው? እኔ ላልቅስ ልጄ? ምን ሆነሽ ነው? ያስማረ ነው። ረዲያ ምን አይነት ነገር ውስጥ ነው የገባ ነው? ሰው ዝም ሲለው አይገባውም እንዴ? መንገድ ላይ እኮ ነው በጓደኞቼ ፊት እሷን ካላገባው እገላታለሁ እያለ ሲዝትብኝ የነበረው። ኧረ አታልቅሺ። ደግሞ ለዚህ ጋጦጥ ለምን ብለሽ ነው የምታለቅሽው? ሲጀመር እኔ እሱን ማግባት አልፈልግም። አዲስ አበባ ገብቼ ይማራለሁ፣ እንደ ሰኒ ይሆናለሁ። እሱ አገባሻለሁ ስላለ አገባሹ ማለት ነው? ማናባቱ ፈቅዶለት ነው አንቺን የሚያገባው? ደግሞ እኮ አንቺ እናቴ ስላልሆንሽ። አየሽ፣ ይሄን ነገር አትበይኝ አላልኩሽም ነበር? ይሄን ስሰማ ያጎደልኩብሽ ነው ይመስለኝ። አረ ታታይ፣ አንቺ ምን አጎደልሽብኝ? እሱ ነው እንጂ በዚህ ነገር ማስፈራራት የሚፈልገው። የፈለገውን ይበል ይሄ ባለጌ። አሁኑኑ ነው ቤተሰቦቹ ጋር የሚሄድለት። በፍጹም እኔ እንደዚህ እንዲሰማሽ አልፈልግም። ግን ደግሞ እሱ እንደዚህ ሲናገረኝ ተሰማኝ። ወንድ ያለበት ቤት መሆኑን ረስቶት ነው። ታታዬ ለዘሪውን እንዳትናገሪ፣ እሱ ከሰማ ይጣላል። እኛ ሰላም ይሁን ብለን ዝም ብንል አንቺ እንደዚህ መሰቃየት አለብሽ? እሱማ የለብኝም፣ ግን ደግሞ ዝም ብለን ብናሳልፍ ነው የሚሻለው። አይ አይሆንም፣ እሄድለታለሁ። አይ ታታይ፣ እነሱ እንደሆነ ነገር መጎንጎን ስራቸው ነው። አሁን ተነሽና ፊትሽን ታጠቢ፣ ለእንግዶቹም ይበላ ቅርቢላቸው። እንዲሆኝ የማሳድጌሽ የማንም ውርጋጥ መጫወቻ አትሆኝ። አይ ታታይ፣ ባልነግርሽ ይሻለኝ ነበር። አያስማረ
ኒኑዬ እንዴት አደርሽ? ደህና ድሬ ነበር እስከዚህ ሰዓት። ቆይ ምንድነው አንተ የከሰረ ራፐር መስለ የመጣው? የከሰረ ስሚ፣ በህይወት ዘመንሽ እኮ ማየት የምትፈልጊው በህልምሽ የምታልሚውን ሰው በጠዋት መጥቼ ከች ስላልኩኝ እንደዚህ ነው ንግግርሽ? ማ እኔ ነኝ አንተን የምመኘው እንዴ? እናትዬ እኔ እኮ ዝም ብዬ ተኝቼ ናሽናል ጂኦግራፊ ራሱ ብከፍት ከዚህ የተሻለ ፊት ያለው። ይኸውልሽ ኒና፣ እኔ አሁን በጣም ትልልቅ የቢዝነስ ሀሳቦችን የማስብ ሰው ነኝ። ለቀልድ ምናምን አሁን ጊዜ የለኝም። እሺ እንዴት ነው ታዲያ ኤክስፐርት? ምን ልታዘዝ ታዲያ? ምን ልርዳዎት? ምን ፈልገው ነው የመጡት? ወደ ስራ ልገባ ነበር። ከዛ በፊት ግን አንቺ ማየት ስላለብኝ ነው እዚህ የመጣሁት። እባክህ አትቀልድብኝ። ማን ነው የሚቀልደው? ቆይ እኔ ነኝ የምቀልደው? ይኸውልሽ እኔ እኮ ቀልድ ካቆምኩኝ በጣም ቆይቻለሁ። ቆይ ለምንድን ነው አዳዲስ ነገሮችን ቁም ነገሮችን ለምንድን ነው የማታየው? ቆይ ናቲ ሳትነቃ ነው እንደ መጣሁ። ምን ሆነሃል ዛሬ? ስልክ አላነሳሽልኝም ስደውልሽ እና ደግሞ ካየሁሽ ደግሞ ትንሽ ቆየሁ እና በቃ ከሜዲ በፊት አይነሽ ሊየው ብዬ እኮ ነው የመጣሁት። ቆይ ምንድነው እንደዚህ መሆን? ኧረ አስተካክለው እንዴ! አልወደድሽም እንዴ ኒናዬ? እኔ እኮ አዲስ ስታይል ልፍጠር ብዬ እኮ ነው። በቃ አስተካክለዋለሁ። እሺ አሁን እንሂድ ወይስ? ኧረ እኔ ገና እየተነሳሁ ነው። ቤት ስራ አለኝ፣ የትም አልሄድም። እሺ በቃ እንግባ ካልሽማ እንግባ፣ አግዝሻለሁ። በቃ እንዴ አሁን ስራ አለኝ ስትል አልነበር እንዴ? እሱማ አለኝ፣ ግን እኔ ስራ የት ይሄዳል? መጀመሪያ አንቺን ስራ ልስራና ከዚህ እኔን ስራ እሰራለሁ። ሌዲስ ፈርስት ፎር ሌዲስ ይባል አይደለ? እሺ አሁን እናግባ። ቆንጂት እዚህ ላይ ነው ያሳደረው። ጥጤ አቤት ጋሺ። ምን አባት ስለሆንክ ነው እዚህ ላይ ያሳደርካት? ማንም ብትንቅ ነው ፍራሽ አስገባላት አላልኩም? ለምንድን ነው ያላስገባኸው? እኛ እኮ ብላና ነበር፣ እሷ ግን አትሰማም። የፈለገ ነገር ቢሆንስ? ይቺ ልጅ አንድ ነገር ብትሆንስ? የኔ ቆንጆ በብርድ አሳደሩሽ? ምን ነው? ምን እያሰብሽ ነው? አሁንም ከኛ ተቃራኒ ልትሆኝ ነው እንዴ? ጆሮዎች ያንተን ክፉ እንዲሰሙ ስጸልይ ነበር ያደርኩት። ይቺ ዓለም ክብር ለማይገባው እንዴት ክብር እንደሰጠች ስጠይቃት ስረግማት ነበር ያደርኩት። አይ እሱማ ከልብሽ እንዳልሆነ አውቃለሁ። ለወዳጅሽም ክፉ እንደማትመኝ ልብ ያውቋል፣ እርግጠኛ ነኝ። ደግሞ እኮ ዓለም ከሰጠችኝ ዝናና ክብር ሀብት አንቺም አብረሽኝ ተካፈይ ከጎኔ ሁኝ ነው ያልኩት። ሌላ ምን አልኩ? የዓለም መጨረሻ መጥቶ ራሱ እንደዚህ ካደረግሽ ትተርፊያለሽ ብባል አላደርገውም። አለቃ በጣም ደረቅ ልጅ ናት። እኛን ራሱ አስቸግራናለች። ማንም ያንተን አስተያየት የጠየቀ ሰው የለም። ዝም በል። አሁን ቤተሰቦችሽ ጋር መደወል አለብሽ። በጣም ተጨንቀው ነው የሚሆነው። አይደለም እንዴ እኔ እናት? ደህንነትሽን ደህና እንደሆንሽ በቅርቡ እንደምትመጪ ንገሪያቸው። በተለይ ፖሊስ ጋር መሄድ እንደሌለባቸው አስረግጠሽ ንገሪ። ምን ነው ፈራህ እንዴ? ሲጀመር እኔ ላይ ያደረከውን ነገር በሙሉ ቢያውቁ ያበቃልሃል። ለምን እፈራለሁ? አስበሽዋል? በእኔ መፈለግችን ሲያውቁ እንዴት እንደሚገረሙ፣ ደግሞ ህይወታቸው እንደሚቀየር ነው የሚያውቁት። እሱ ያንተ አስተሳሰብ ነው። እነሱ ስምህን ራሱ እንዴት እንደሚጠሉት ብታውቅ እንደዚህ አትልም ነበር። አሁን ሌላውን ተይና የተባልሽውን አድርጊ። ቀስ እያሉ እነሱም እግሬ ስር ይወድቃሉ። ፖሊሶቹ እኔን የደበክበትን ቦታ እንዳይደርሱ ብፈራህ እንዴ? ደግሞ ከዚህ ይወጣለሁ። ሁሉም ነገር እንደዚህ አይቀጥልም። አሁን ሌላውን ነገር ተይና የተባልሽውን አድርጊ። እነሱም እግሬ ላይ ቀስ ብለው ይሰግዳሉ። መቼ ሳስብልሽ ነው? የቤተሰቦችን ሳሰሚ አንድ ቀን ሞላሽ ብላ አይደለም አይደል እንደዚህ እያደረክ ያለው? እውነታውን እኮ ሁለታችንም እናውቀዋለን። አንቺ ደግሞ የማይሆን ነገር አትቀባጥሪ። ደነዝ። ሰው ሲያከብርሽ ተከበሪ። ትዕግስቴን ግን አትፈታተኝ። የሰጠውሽን ስልክ እንዳልወስደው ደዊና የተባልሽውን ብቻ አድርጊ። ስልኩን ልቀማት እንዴ? ማን አለ? ለምን ትፈጥናለህ? ቆይ አንተ ግን ይህን ስራ አትፈልገውም እንዴ? ኧረ እንደዛም አይደለም እኮ። በቃ ካሁን በኋላ ሳልጠራህ እንዳታወራ አመዳም። አይዞሽ እማዬ፣ እኔን በእናትሽ እያመመሽ ነው አይደለ ወይ? ለምን በራይድ አንሄድም? እዚህ ቆመን እንጠብቅ። አዎ እንደዛ ይሻላል እኮ። ይርቃል እንዴ ልጄ? ልቤ እኮ እዛ እስክደርስ ራሱ መተንፈስ አቃተው። አረ በጣም ቅርብ ነው፣ የ5 ደቂቃ መንገድ ነው። ግን ደግሞ አንቺ በጣም እየደከመሽ ነው። ደግሞ ግፊትሽም ሳይጨምር አይቀርም። አዎ ሀረግዬ፣
ጭንቀት ደግሞ እኮ ደም ይጨምራል። እባክሽ ተረጋጊ። አረ ደህና ነኝ። ደግሞ ለ5 ደቂቃ መንገድ የምን ታክሲ ያስፈልጋል? አሁን እንደርስ የለ እንዴ? እኔማ አንቺን እያመመሽ ነው ብዬ እኮ ነው። አረ በጣም ደህና ነኝ። ዝም ብላችሁ ተጨነቃችሁ እንጂ እኔ ደህና ነኝ። ኤዱዬን ስናገኝ ደግሞ በደንብ ደህና ሆናለሁ። አይዞሽ አረግዬ፣ ደግሞ እየደረስን ነው። እሺ ትንሽ ደቂቃ ብቻ ነው። ወይ ደግሞ ትንሽ አረፍ እንበል እንዴ? ደግሞ እኮ ራይዶች እራሱ አልቀበላሉኝ። አረ ደህና ነኝ ልጄ። በቃ እየደረስን ነው አይደለ? እንሂድ። ማን የደወለው? እኔ እንጃ። ባለ ራይዶቹ ተቀብሎኝ ነው መሰለኝ። አንሺው ቶሎ በይ አንሺው። ሄሎ፣ አቤት። እንዴ ኤዱ የኔ እናት ኤዱ፣ ደህና ነሽ? ተመስገን አምላኬ፣ ኤዱ ነች። እኔ ደህና ነኝ በጣም። አንቺ ደህና ነሽ? ኤዱ የት ሄደሽ ነው? ቆይ በእናትሽ አስጨነቅሽን እኮ። ከምርሽን ነው ኤዱ? እስኪ እውነቱን ንገሪኝ። እንዴ ለምንድን ነው የሄድሽበትን ያልነገርሽኝ? እማዬ እኮ እዚህ በጭንቀት ልታብድ ነው። እንዴ ታዲያ ቆይ ለምንድን ነው የምታለቅሽው? እንዴ ለምንድን ነው የምታለቅሽው? ኤዱዬ ደግሞ ለምንድን ነው ሳትነግሪኝ ከቤት የወጣሽው? አሁን የደረሽ? ሄሎ ምን ነው ተቋረጠ እንዴ? አዎ ትንሽ ላውራት አንድ ጊዜ እያለች ነበር። ልጅ አንድ ነገር ሆናብኛለች። ምን? እንደዛማ ከሆነ ኤዱን አግተዋታል ማለት ነው? አዎ የእናት አንጀት እኮ አይዋሽም። ውስጤ ነግሮኝ ነበር። በቃ ስለዚህ አሁን ቶሎ ብለን ወደ ፖሊስ ጣቢያ መሄድ አለብን።